ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ የሞቱ ሰዎች ቁጥር 131 ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰ የኢቦላ በሽታ ቢያንስ 131 ሰዎች መሞታቸውና ከ513 በላይ ሰዎች ደግሞ በቫይረሱ ተይዘዋል ተብሎ መጠርጠራቸውን የሀገሪቱ ባለሥልጣናት አስታወቁ። ከሞቱ ቁጥር በተጨማሪ የሀገሪቱ መንግሥት ቃል አቀባይ ተጠርጣሪዎቹ የሚገኙበት አካባቢ መስፋቱን ተናግረዋል። በኡጋንዳም 2 የተረጋገጡ ኬዞችና 1 ሞት መመዝገቡንም የአሜሪካ የበሽታ መቆጣጠሪያና መከላከል ማዕከል ገልጿል። የዓለም ጤና ድርጅት ከባርዴቦጌ ቫይረስ የሚነሳውን የአሁኑን የኢቦላ የዝርያ ዓይነት ዓለም አቀፍ ድንገተኛ አደጋ ነው ሲልም አውጆታል። ይህ አስከፊ የኢቦላ ቫይረስ እየተሰራጨ ሲቀጥል፣ የኮንጎ መንግሥት የአደጋ ጊዜ ሠራተኞች ቡድን ቫይረሱ የተነሳበትን ስፍራ ለማወቅና ለመመርመር ጠንክረው እየሰሩ መሆናቸውንም አስታውቀው መረበሽ እንደማያስፈልግ ተናግረዋል። ሆኖም ግን አዳዲስ በቫይረሱ የተያዙ ሰዎች እንደ ኢቱሪ ግዛት በሰሜን ቦቲሚምቦ እና የጎማ ከተማ አካባቢ በመገኘታቸው የነዋሪዎች ጭንቀት እየጨመረ መጥቷል። በኮንጎ ከሲዲሲ ጋር ሲሰሩ የነበሩ አንድ አሜሪካዊ ሐኪም በቫይረሱ ተይዘዋል ተብለው ከተረጋገጡ ሰዎች መካከል አንዱ ናቸው። ዶክተሩ ለሕክምና ወደ ጀርመን እንደሚወሰዱም በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ምንም እንኳ ሲዲሲ በኮንጎ ይሰራ የነበረው አሜሪካዊ ሐኪም ስም ባይጠቀስም፣ የሚስዮናዊ የሕክምና ግብረ ሰናይ ድርጅት ሰርጂ ግን ከአሜሪካ የመጣው ሐኪም ፒተር ስታፎርድ በኢቦላ መያዙን አረጋግጧል። የቡድኑ ሌሎች 2 ሐኪሞች ታካሚዎች ሲያክሙ የነበረ ቢሆንም እስካሁን ምንም ምልክት እንዳልታየባቸውና የለይቶ ማቆያ መመሪያዎችን እየተከተሉ እንዳለ ድርጅቱ ገልጿል። ሲቢኤስ ኒውስ ቢያንስ 6 አሜሪካውያን በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ ዳግም መቀስቀሱን ተከትሎ በቫይረሱ መጋለጣቸውን ምንጮች ጠቅሶ ዘግቧል። ሲዲሲ በቀጥታ የተጋለጡ ጥቂት አሜሪካውያን በደህንነት ለማውጣት እየደገፈ እንደሆነ ገልጿል። ቁጥራቸውን ምን ያህል እንደሆኑ ግን ከመግለጽ ተቆጥቧል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት ውስጥ የተቀሰቀሰው በሽታ የዓለም የሕብረተሰብ ጤና አደጋ ነው እያለ ሲሆን፣ ነገር ግን ወረርሽኝ ተብሎ ለመጠራት የሚያስፈልጉት መመዘኛዎች ለማሟላት አልደረሰም ብሏል። ድርጅቱ ግን አሁን እየተመዘገበና እየተገኘ ካለው በላይ በጣም ትልቅ የሆነ የመስፋፋት ሁኔታ ሊኖረው እንደሚችል አስጠንቅቋል። በአካባቢውና በቀጠናዊ ደረጃ የመስፋፋት ከፍተኛ አደጋ እንዳለም ጠቁሟል። እንደ አውሮፓውያን አቆጣጠር በ2014 እስከ 2016 ባሉት ዓመታት ኢቦላ በምዕራብ አፍሪካ ተከስቶ በታሪኩ ከተገኘበት በ1976 ጀምሮ ከተመዘገበው በበለጠ 28,600 በላይ ሰዎች ተይዘዋል። ይህ በሽታ በምዕራብ አፍሪካ ውስጥ እና ውጭ ባሉ በርካታ ሀገራት እንዲሁም በጊኒ፣ ሲራሊዮን፣ አሜሪካ፣ ዩናይትድ ኪንግደምና ጣሊያን ተዳርሶ 11,325 ሰዎችም ገድሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።